ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች የግንቦት 3 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም አርበኛ ዘመነ ካሴ አሁን የገጠመን ፈተና ከዚህ በፊት እንደገጠመን ቀውሶች በጥበብ እንለፈው ሲሉም ለአመራሮች ጥብቅ መመሪያ አውርዷል። የአደራ መልእክትም አስተላልፈዋል። በደብረ ብርሃን መጠለያ የሚገኙ ተፈናቃዮች በሞትና በሕይወት መካከል ሆነው በስቃይ እንደሚገኙም ገልጸዋል። ልጆች በረሃብ እየወደቁ እንደሆነም ተነግሯል። እርዳታ ሙሉ በሙሉ ተቋርጧል። የፋኖ ሰራዊት ባሰልን ጨምሮ በምስራቅ ግንባር በቀጠለው ውጊያም የአገዛዙን ጦር ያፈራረሰ ወሳኝ ድልም አስመዝግቧል። በጦርነቱ በርካታ ጦር መሳሪያዎችም ተማርከዋል። በዝርዝርም እንመለከተዋለን። አሜሪካ ለድርድር መዘጋጀቷ ሲነገር አንድ ኳታር መርከብ በሆርሙዝ በኩል ማለፉም ተሰምቷል። በሌላ በኩል እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ በኢራቅ በረሃ ውስጥ ሚስጥራዊ ወታደራዊ ሰፈር አቋቁማለችም ተብሏል። ውድ አድማጭ ተመልካቾቻችን እስከ ፍጻሜው ድረስ አብራችሁን የምትቆዩ ከሆነ እነኝና መሰል መረጃዎችን በዝርዝር የምናስደምጣችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም አርበኛ ዘመነ ካሴ አሁን የገጠመን ፈተና ከዚህ በፊት እንደገጠሙን ቀውሶች በጥበብ እንለፈው ሲሉም ለአመራሮች ጥብቅ መመሪያ አወረደም። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርና የቴዎድሮስ ሰብሳቢ አርበኛ ዘመነ ካሴም ወቅታዊ ጉዳይን በማስመልከት ለአፋብን ቴዎድሮስ አመራርና ለአፋብን ቴዎድሮስ ሁሉም ኮሮች ጥብቅ መመሪያ አውርዷል። ጥብቅ መመሪያ ስለመውረዱ በሚል በአርበኛ ዘመነ ካሴ በኩል የተላለፈ ወቅታዊ ጉዳይን የጠቀሰው መልእክትም የቀውስ ጊዜ አፈታት ላይ ያለንን ልምድ ተጠቅመን ችግሩን እንለፈው ይላል። አርበኛ ዘመነ ካሴ ድርጅታችን ቴዎድሮስ በብዙ እንቅስቃሴዎች በበጎ እየተጠራም ምሳሌ ሆኖ ከዚህ የደረሰው በአደረጃጀት ወጥነቱ ብቻ ሳይሆን የአደረጃጀት ወጥነቱ ጸንቶ እንዲቆይ የገጠሙንን በርካታ ውስጣዊና ውጫዊ ፈተናዎችን ፈቶ የተሻገረበት ጥበብም ጭምር እንደሆነም በየደረጃው ያለው አመራርና መላው ሰራዊታችን የሚገነዘቡ ሀቅ ነው ብለዋል። ከቤቱ ፍንዳታ እስከ አፋብን ድርጅት ምስረታ ድረስ ለገጠመውና ላከሰምናቸው ትግላችንንም ህዝባችንንም ወደ አለመኖር የሚቀይሩና በጥቁር ከሰፈሩ የታሪክ ገጹ እያንዳንዱ ያደረጉን የነበሩ ፈተናዎች ስንፈታ ቆይተናል ሲልም አክለዋል። የንቅናቄው ሊቀመንበር ለተከተልናቸው ወርቃማ የችግር አፈታት ስልትና የልዩ አመራር ሰጭነት ጥበብ ከዙ ስራ አመራር እስከ ቲም አመራር ድረስ በየቦታው ያሉ ጓዶቻችን የቀውስ ጊዜ መሪዎች ሲሉም ምስክርነታቸውንም ሰጥተውናል ሲልም አውስቷል። ዛሬን የገጠምንና ለጠላት ከሰማይ እንደወረደ መና ሆኖ እየተሰራጨ ያለው አጋጣሚ ከዙ ስራ አስፈጻሚ እስከ ኮር አመራር ድረስ ያላቸው መሪዎች ትናንት ከገጠሙ ችግሮች እያንዳንዱ እንደሆነ ማስቡበት ሲልም አርበኛ ዘመነ ካሴም አስረድቷል። የትግሉ መሪ እኛም አስቸኳይ ልባት ለመስጠት ቀዳሚ አጀንዳ አድርገን እየተወያየንበት መሆኑን እናውቃችሁ ወደ ሰራዊቱ ልዩ ስምሪት በመውሰድ የተለመደ የቀውስ ጊዜ የአመራርነት ጥበባችሁን በመጠቀም በየደረጃው አመራሩና ሰራዊቱን ጠላት ከሚሰነዝረው የማፍረስ አጀንዳ በመጠበቅ እዛችሁን አጽንታችሁ እንድትይዙ ሲልም ጥሪውንም አስተላልፏል። አርበኛ ዘመነ ካሴ የተለመደ ስራችሁን እየሰራችሁ ከደም የሚወርዱ መመሪያዎችን እንደወትሮ ሁሉ ያለመሸራረፍ እንድትፈጽሙ ሲልም የአደራ መልእክቴን በጥብቅም አሳስባለሁ በማለት ማንጸው ሰጥቷል። በደብረ ብርሃን መጠለያ የሚገኙ ተፈናቃዮች በሞትና በሕይወት መካከል ሆነው በስቃይ እንደሚገኙም ገለጹ። በአማራ ክልል ደብረ ብርሃን ከተማ በሚገኙ መጠለያ ጣቢያዎች የሚኖሩ የሀገር ውስጥ ተፈናቃዮች መንግስት ያቀርብላቸው የነበረውን ወርሃዊ የምግብ ድጋፍ ለ4 ወራት በመቋረጡ ለከፋ ረሃብና እንግልት መጋለጣቸውም ገልጸዋል። በተለይም ሕፃናት በምግብ እጥረት ምክንያት በትምህርት ገበታቸው ላይ ያሉ እስከ መውደቅ መድረሳቸውንም የሚነገሩ ተፈናቃዮች የሚመለከተው አካል በአስቸኳይ ምላሽ እንዲሰጣቸውም ተማጽነዋል። ባለፉት 5 ዓመታት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል ደብረ ብርሃን ከተማም በሚገኙ 3 መጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው የሚገኙ የሀገር ውስጥ ተፈናቃዮች ይቀርብልን የነበረውን ወራዊ የምግብ ድጋፍ ለ4 ወራት በመቋረጡ ለቀውስ ተዳርገናል ብለዋል። አሁን በጣም ከባድ ሁኔታ ላይ ነን ያለነው። መንግስት የሚያመጣው እርዳታ 15 ኪሎ ግራም ነው፣ ከመጣ 4 ወር ሆኖታል ብለዋል። እናም እሱም አሁን ላይ ቀርቶ በጣም ከባድ ሁኔታ ላይ ነው ያለነው ብለዋል። በጣም ረሃብ አለ፣ እንደው በቃ ልጆች ለራሱ አሁን በጣም ከባድ ሁኔታ ላይ ነው ያሉት፣ በጣም እየተራብን ነው ሲሉም አክለዋል። በመጠለያ ጣቢያዎቹ የሚገኙ ተፈናቃዮች እንደሚናገሩት የምግብ እጥረቱ አሳሳቢ ደረጃ ላይ መድረሱም ተናግረዋል። በተለይም ሕፃናት በረሃብ ምክንያት አቅም በማጣት በትምህርት ገበታቸው ላይ እያሉ እየወደቁ መሆኑን በምሬትም ተናግረዋል። በደብረ ብርሃን ከተማ ከሚገኙ የመጠለያ ጣቢያዎች ውስጥ ትልቁና ከ4000 በላይ አባወራዎች ይኖርበታል የሚባለው ቻይና ካምፕ የሚኖሩ ተፈናቃዮችም
የምግብ ድጋፍ በመቋረጡ ምክንያት በመጠለያ ጣቢያው ያለው የኑሮ ውድነት ሁኔታ ከቀን ወደ ቀን እየከፋ መምጣቱን አስረድተዋል። ሌሎች የሚያግዙ አካላቶችም የሉም። የመንግስትም ድጋፍ ከተሰጠ 4 ወራት ሆኖታል። ማህበረሰቡ ለትልቅ ረሃብ ተጋልጧል ያለበት ሁኔታ ነው። እንደውም ስጋታችን አሁን ላይ ሰው በረሃብ ይሞትብን ይሆን ወይ የሚል ከባድ ስጋት ላይ ነን ብለዋል ተፈናቃዮችም። በርካቶች ከአቅም በላይ ተቸግረዋል። ዕለት እንኳን የሚመገቡት ያጡ ሁሉ አሉ። እንዴት እንኖር ወዴት እንሂድ የሚሉ ሁሉ አሉና ምንም አይነት ድጋፍ የለም ሲሉም ችግሩን ጠቅሰዋል። ሕፃናቶች በረሃብ ምክንያት ከምግብ እጥረት የተነሳ ብዙ ነገር እየተሰቃዩ ያለበት ሁኔታ ነው ያለው በሶስቱም ካምፕ ላይ ሲሉም አስረድቷል። ለተፈናቃዩ ከመንግስት ወራዊ የምግብ ድጋፍ ሰጪ በሌሎች ረድኤት ተቋማት ይቀርብ የነበረው ጾታን ዓለም የአካል ሁኔታን የለየ በመሆኑ ሁሉም ተጠቃሚ የሚያደርግ አይደለም ሲሉም ተናግሯል። በሰሜን ሸዋ ደብረ ብርሃን የሚገኙ ባቂ ቻይናና ቤንሸት የመጠለያ ጣቢያዎች ውስጥ እንዲሁም ከማህበረሰቡ ጋር ተቀላቅለው ከ30 ሺህ በላይ ተፈናቃዮች እንደሚኖሩም መረጃው እንደሚያሳይ የጀርመን ድምጽም ዘግቧል። በተያያዘም የፋኖ ሰራዊት አምባሰልን ጨምሮ በምስራቅ ግንባር በቀጠለው ውጊያ የአገዛዙ ጦር ያፈራረሰ ወሳኝ ድል አስመዘገበም። የሚኒሊክ ዕዝ የጠላት ኃይል የተደመሰሰበትና በርካታ እግረኛ ሰራዊት እንዲሁም ሞርተር የቡድንና በርካታ የነፍስ ወከፍ መሳሪያ የተማረከበትን ድል መጎናጸፋቸውን ዕዙም አስታውቋል። ሚኒሊክ ዕዝ 104ኛ ኮር እንዲሁም 101ኛ ኮር በቅንጅት የስርዓቱ ወንበር ጠባቂ ሰራዊት በደቡብ ወሎ ዞን አምባሰል ወረዳም በ11 ቀበሌ ልዩ ቦታው ዳቃና ድብል በተባለ ስፍራ አገዛዙን አንድ ኃይል ሙሉ ለሙሉ በመደምሰስ ታላቅ ድልም ተቀዳጅቷል። የአምባሰል ተራሮች ዛሬም እንደ ትናንቱ የብልጽግና አገዛዝ ዙፋን አስጠባቂ ሰራዊት መቃበሪያ ሆኖ ቀጥሏል ሲል ሚኒሊክ ዕዝ ሁኔታውን ገልጾታል። ሚኒሊክ ዕዝ ከ2 ቀናት በፊት በፈጀው ውጊያ በርካታ የጠላት ኃይል ተደምስሷል ብለዋል። ትናንት ግንቦት 2 ቀን 2018 ዓ.ም በጀመረው አውደ ውጊያ የ101ኛ ኮር 35ኛ ክፍለ ጦር የ104ኛ ኮር 24ኛና 23ኛ ክፍለ ጦር የአገዛዙን ኃይል ሙትና ቁስለኛና ምርኮኛ አድርገውታል ሲል መረጃውን ማክሏል። በውጊያው የጠላት የ104ኛ ኮር 36ኛ ክፍለ ጦር 5ኛ ሬጅመንት 3ኛና 4ኛ ሻምበል እንዲሁም የክፍለ ጦሩ ቃይ ሙሉ በሙሉም ተደምስሷል ብሏል። በዚህ ታሪካዊ ተጋድሎ በርካታ የቡድን መሳሪያዎችን ሞርተሮችን ጨምሮ ተማርከዋል ያለው ዕዙም የተማረኩት መሳሪያዎችም ዘርዝሯል። አንድ ሞርተር 82 ከነት ተተኳሹ፣ ብሬን 2 ስናይፐር፣ ከ80 በላይ የነፍስ ወከፍ ክላሽንኮቭ፣ 5000 ክላሽ ተተኳሽ፣ 2500 የዲሽቃ ተተኳሽ እንዲሁም አንድ መኪና ሙሉ ኦሬሽን ገቢ ማድረግም ተችሏል ብለዋል። ይህ በእንዲህ እንዳለ ለልዩ ተልዕኮ አገዛዙን የተቀላቀሉ 2 የፋኖ አባላት ከ10 በላይ ሚኒሻ በመደምሰስና ቁጥሩ በውል ያልታወቀ በማቁሰል ግዳጃቸውን በተሳካ ሁኔታ ፈጽመው ወደ አዳቸውም ተቀላቅለዋል ተብሏል። ሚኒሊክ ዕዝ 101ኛ ኮር 35ኛ ክፍለ ጦር 2 አርበኞች ለልዩ ተልዕኮ እጅ እንዲሰጡ ካደረግናቸው በኋላም በእርሳ ከተማ ላይ በደርዘን የሚቆጠርን የሚኒሻ ስብስብ ሙትና ቁስለኛ አድርገው ያለምንም መስዋዕትነት ወደ አዳቸውም ተቀላቅለዋል ተብሏል። አርበኛ ሐሰን በንቲና አርበኛ ሁሴን ኢማም የተባሉ አርበኞች በሰሜን ወሎ አብሮ ወረዳ መርሳ ከተማ ሚኒሻዎችን በተሰበሰቡበት ደምስሰዋቸዋል። በተያዘ መረጃም ወደ ውጭ መረጃዎች ስናመራም አሜሪካ ለድርድር መዘጋጀቷ ሲነገር አንድ የኳታር መርከብ በሆርሙዝ በኩል ማለፉም ተዘገበም። አሜሪካ ለቀረበችው የሰላም እቅድ የኢራን ምላሽ እየጠበቀች ሳለ ለፓኪስታን የተፈጥሮ ጋዝ የጫነች የኳታር መርከብ በሆርሙዝ ወሽመጥ በኩል ማለፏም ተገልጿል። አልካራይቲያት የተባለች ይህች መርከብ ከኳታር ተነስታ ወደ ፓኪስታን ያመራች መሆኗም ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ የኳታር መርከብ በሆርሙዝ ወሽመጥ በኩል ሲያልፍ የመጀመሪያውም ነው። ጉዳዩን በቅርበት የሚከታተሉ ወገኖች ኢራን የመርከቧን ጉዞ የፈቀደችው በፓኪስታንና ኳታር ረገድ ያለውን መተማመን ለማጠናከር ነው ብለዋል። በጋዝ እጥረት ክፉኛ የተጎዳችው ፓኪስታን በሆርሙዝ በኩል ተጨማሪ መርከቦች እንዲያልፉ ንግግር እያደረገችም ትገኛለችም። በሌላ ጉዳይ ብሪታንያ ትናንት HMS ድራገን የተሰኘ የጦር መርከቧን ወደ መካከለኛው ምስራቅ ልካለችም ነው የተባለው። HMS ድራገን የአየር መቃወሚያ መሳሪያ የጫነ መርከብ ሲሆን የሆርሙዝ ወሽመጥ ለማስከፈት በሚደረገው እንቅስቃሴ ላይ ሊሳተፍ ይችላል ተብሏል። ዩኬ የጦር መርከቧን የላከችው ፈረንሳይ የባህር ኃይሏን ወደ ደቡባዊ ቀይ ባህር ለመላክ መወሰኗን ተከትሎ ነው። ሁለቱ ሀገራት የንግድ መስመሩን በጋራ ለመከላከል ባዘጋጁት የመከላከያ ዕቅድ ላይም እየሰሩ ነው ተብሏል።
ዩናይትድ ስቴትስ እና ኢራን ለ10 ሳምንታት ከዘለቀው ጦርነት ለመውጣት እየተቃረቡ ባለበት በዚህ ወቅትም ፈረንሳይና ብሪታንያ ሁኔታውን ከተረጋጋ በኋላ በወሽመጡ ውስጥ ደህንነቱ የተጠበቀ የመርከቦች እንቅስቃሴ እንዲኖር መሰረት ለመጣል እቅድ እያዘጋጁ ነው ተብሏል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ በኢራቅ በረሃ ውስጥ ሚስጥራዊ ወታደራዊ ሰፈር አቋቁማለች ሲልም ቦል ስትሪት ጆርናልም ዘግቧል። እስራኤል ጦርነቱ ከመጀመሩ በፊት በአሜሪካ እውቅና የጦር ሰፈሩ ላይ ልዩ ኃይሎችን የሚይዝና ለአየር ኃይሉ ቁሳቁስ የሚያቀርብ ማዕከል ሆኖም እንዲያገለግል አድርጋ ማደራጀቷም ተጠቅሷል። ሰላም ጤና ስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።